እኔ አያቴ ምን ትላለች? አይኔን አታስቀው ጥርሴስ ልማዱ ነው የሚል አባባል አላትና አንድ ነፃነት ጣሰው የሚባል የቀድሞ ጓደኛዬ ብዙ ነገሩን አውቀዋለሁ። እውነት ይሄን ቪዲዮ ሼር አድርጉት ለሁሉም የስድስት ኪሎ ልጆች ይሄንን ቪዲዮ ሼር አድርጉልኝ። ለመላው ሙስሊም በተለይ ድምጻችን ይሰማ የሚለው ፕሮግራም የነበራችሁ ድምጻችን ይሰማ ላይ ሁሉም ሙስሊም ሁሉም ክርስቲያን በያለበት በሙስሊም ወንድሞቻችን ላይ በአዲስ አበባ ውስጥም በተለያየ ጊዜ በተለያየ ቦታ ፍትሃዊ ስራ አልተሰራም ብሎ አምነው ድምጻችን ይሰማ ብሎ ሲነሱ መላው የኢትዮጵያ ሕዝብ ደግፏቸዋል። ከህወሓት ጋር በነበረው የሃይማኖት ሰጣ ገባ ውስጥ ማለት ነው። ለዛም ጥያቄያቸውን መልስ አግኝተዋል የሚል ግምት አለኝ። መላው የሙስሊም ሕዝብ ይሄንን ነፃነት ጣሰው ያደረገውን ድምጻችን ይሰማ ላይ ከየገቡበት ጉድጓድ እያሰሰ እያደነ እንዴት አድርጎ ሲያስገድላቸው እንደነበረ የስድስት ኪሎና የአዲስ አበባ ልጆች በተለይ 6 ኪሎ ላይ የነበረውን የ97 እንቅስቃሴ እንዴት አድርጎ ዋጋ እንዳስከፈላቸው እንዴት አድርጎ እንዳስጨፈጨፋቸው ምን ያህል ወጣት እንዳሳሰረ የ6 ኪሎ ልጆች ምስክሮቼ ናቸው። ውሸት ዋሽቼ ከሆነ ማለት ነው። እኔ እንደዚህ ሰውን ፐርሰናሊ አታክ ማድረግ አልፈልግም። ፖለቲካሊ ግን አንድን ማህበረሰብ በዚህ ደረጃ ወርዶ የወሎ ከንቲባ ብሎ ውዳሴ አዳነች አቤቤ ለዛውም የአዲስ አበባን ህዝብና አማራን በማንነቱ ከየጉድጓዳ ወጣ ቤታቸውን አፍርሳ ወደ ጅብ እስከ መበላት የደረሰውን ህዝብ በወሎ ህዝብ ላይ የደረሰውን መከራ ወሎን ከአማራነት ለመነጠል እነ ሽመልስ አብዲሳ እየሰሩበት ያለውን መንገድ በአደባባይ ግልጽ አድርጎ የመጣ ስለሆነ ነው እንጂ እኔ ፐርሰናሊ ግለሰቦችን ማጠቃ ትል የሆነ አስተሳሰብ የለኝም። ቅንቅን አይደለሁም፣ ቅን ልጅ ነኝ። እንደዚህ አይነት ግን ውዳሴ አዳነች አቤቤ የፖለቲካ ፓርቲዎች እንቅስቃሴ ተብሎ በዛ ደረጃ ስመለከት እግዚአብሔርን በጣም ነው የምጠየፈው። እኔ ሰውነቴ ይጠየፈዋል። የሆነ ጄኒውን የሆነ ነገር ካልሆነ አይመለከተኝም። አጨብጫቢም አለቅላቂም ልጅ አይደለሁም። በቃ የሚመለከተኝ ያመንኩበትን ዋጋ ከፍላለሁ። ነፃነት የተባለ ግለሰብ ግን የወሎን ክልልነት በዛ ደረጃ አደባባይ ላይ ወጥቶ ለመሄድ የሄደበትን አቅጣጫ ታዝቤያለሁ። የነፃነትን የማታውቁት ነፃነት ጣሰው ማለት የዮሐንስ ጣሰው ወንድም ነው። ዮሐንስ ጣሰው የአዲስ አበባ ወጣቶች ፌዴሬሽን ፕሬዝዳንት የነበረ የአዲስ አበባ ወጣቶች ማህበር ሊቀመንበር የነበረ የነፃነት ጣሰው ወንድም ነው። ነፃነት ጣሰውን ዮሐንስ ጣሰው እንዴት እንደሚጠየፈው እንዴት አይነት አጭበርባሪ እንደሆነ በአደባባይ ዮሐንስ ጣሰው ራሱ ያውቀዋል፣ ይነግረናል በአደባባይም። ይህ ነፃነት ጣሰው ከአዲስ አበባ ወጣቶች ማህበር የወጣቶችን ገንዘብ ከ600 ሺህ ብር በላይ ዘርፎ ወደ ቃሊቲ ገብቶ ነበረ። ከቃሊቲ የካድሬነትን ስራ ስለሚሰራ ህሊና ስለሌለው በርከት ያሉ ወንድሞችን የሚያስበላ ስለሚያውቁ እነ ሽመልስ አብዲሳ መልምለው አብይ አህመድ ትዕዛዝ ከቃሊቲ እስር ቤት ፍርዱን ሳይጨርስ የከፍተኛ ፍርድ ቤት ውሳኔ ሳይጨርስ ከእስር ቤት አስወጥተው የወሎ ፓርቲ መስርት ብለው አስመስርተው የወሎን ህዝብ ለመከፋፈል የሚሄዱበትን አቅጣጫ ስትመለከት ጓደኝነት አይደለም። የእናቴ ስጋ የእናቴ ልጅ ቢሆን ሰውነቴ ይጠየፈዋል። ይሄንን ሰው ጓደኛዬም አይደለም፣ ተጠይፌዋለሁ። ከዚህ በኋላ ክጄዋለሁ። ምክንያቱም ይሄ እንደዚህ አይነት ህሊና የሌላቸውን ሰዎች ስለማይመለከት ማለት ነው። እንዘጭ እያላችሁ ወሎ ክልል ነው ወሎ እንደዚህ ነው የምትሉ አንድን ማህበረሰብ የጎጃም ይሁን የወሎ የጎንደር የተለያየ ማህበረሰብ የምትሳደቡ ይሄ የወሎ ክልል ነው የምትሉ ጋጦ የሆኑ ሴቶች አሉ። ለሴቶች ክብር አለኝ። እናቴም በጣም ማከብራት መወዳት እናት አለችኝ። ሴት በጣም አከብራለሁ። ሴት ሚስት ሴት ልጅ አለችኝ። ግን ይሄ የወሎ ክልልነትን የምታነሱ ወሎ ክልልነት እያላችሁ የምትርመጠመጡ አካላቶች አሁንም ህዝባችሁን ዋጋ ለማስከፈል ነው። አማራ የሚለውን አማራ የሚለውን እንቅስቃሴ ወይም ደግሞ አማራን ለመከፋፈል የሚካሄድበት አቅጣጫ የነ ሽመልስ አብዲሳ ስራ መሆኑን እንድትገነዘቡ ስለምፈልግ ነው። ነፃነት ጣሰው የሽመልስ አብዲሳና የአብይ አህመድ ኦሮሙማ የሚባለው ወሎን መጠቅለል የሚፈልገው ሸዋን መጠቅለል የሚፈልገውን ተልዕኮ የሚያስፈጽም የወሎ ህዝብ መከራና ስቃይ የማይመለከተው በብሔርም በህዝቡ መካከል መከፋፈል የሚፈጥር
ተላላኪ ነው። ይሄንን ተገንዘቡ። ድል ለፋኖ፣ ፋኖ ያሸንፋል። አመሰግናለሁ።